ሰላም ሰላም እንደምን አላችሁ ውድ የቻናላችን ቤተሰቦች፣ ዛሬ ወደ እናንተ የመጣሁት በአሜሪካ ውስጥ የምትኖሩ ኢትዮጵያውያን የግሪን ካርድ ያላችሁ ግሪን ካርዳችሁን እንዳትቀሙ፣ በተለይም ደግሞ በ2018 አሊያም በ2026 በአሜሪካ ውስጥ የወጡ በጣም ጥብቅ የሆኑ ሕጎች አሉ። እነኚህ ሕጎች የግሪን ካርድ ያገኙ የውጭ ሀገር ዜጎች ኢትዮጵያንን ጨምሮ ማለት ነው ሊነጠቅባቸው የሚችሉባቸው ከባባድ የሆኑ መስፈርቶች አሉ። እነዚህ መስፈርቶች ከወንጀል ጋር የተያያዙ ናቸው። በተለይም ደግሞ አሁን በምነግራችሁ ወንጀሎች ውስጥ በወንጀል ናቸው፣ ወንጀል ይሆናሉ፣ የግሪን ካርድ ሊያስነጥቁ ይችላሉ የተባሉ የወንጀል ጉዳዮች አሉ። በእነዚህ ጉዳዮች ላይ እናንተ እጃችሁን እንዳታስገቡና ነጻ እንድትሆኑ የግሪን ካርዳችሁ እንዳይነጠቅባችሁ ጥንቃቄ እንድታደርጉ ግንዛቤ የሚሰጥ ቪዲዮ ነው ዛሬ ያዘጋጀውላችሁ። ቻናሉን ሰብስክራይብ በማድረግ ቪዲዮውንም ላይክ፣ ሸር በማድረግ ሌሎችም አጋሩት። ቀጥታ ወደ ዛሬው የግሪን ካርድ መነጠቅ ምክንያቶችና ጥንቃቄዎች በሚል ርዕስ ወደ እናንተ ጥልቅ መረጃዎችን ላደርስላችሁ ነው የመጣሁት። እንግዲህ በአሜሪካ የምትኖሩ ኢትዮጵያን ብዙዎች ናችሁ። የግሪን ካርድ መነጠቅ ዋና ዋና ምክንያቶች አሉ። በአሜሪካ ውስጥ ግሪን ካርድ ስለተሰጣችሁ ብቻ እስከ መጨረሻው ትኖራላችሁ ማለት አይደለም። በአሜሪካ የምትኖሩ ኢትዮጵያንና ትውልደ ኢትዮጵያን ግሪን ካርድ አለኝ ማለት በቃ ማንም አይነካኝም ማለት እንዳልሆነ ማወቅ ይኖርባችኋል። በተለይ በዚህ በ2018 ዓ ም እንደ አውሮፓውያን አቆጣጠር በ2026 የወጡ አዳዲስ የአሰራር ህጎች አሉ፣ ደንቦች አሉ። እነዚህ ደንቦች ምን ይላሉ? ዛሬ ግሪን ካርድ ሊያስነጥቁ የሚችሉ ዋና ዋና ስህተቶችንና አዳዲስ መረጃዎችን አጠር አድርጌ እነግራችኋለሁኝ። አብራችሁ ይቆዩ። የመጀመሪያው ከአሜሪካ ውጭ ረጅም ጊዜ መቆየት ነው። ግሪን ካርዳችሁ ሊነጠቅባችሁ የሚችልባቸው መንገዶች አንደኛው ከአሜሪካ ውጭ ረጅም ጊዜ መቆየት። ለምሳሌ በኢትዮጵያ መጣችሁ የአሜሪካ የግሪን ካርድ አላችሁ፣ ግን ኢትዮጵያ ውስጥ መጣችሁ ብዙ ጊዜ ከቆያችሁ ግሪን ካርዳችሁ ሊነጠቅባችሁ ይችላል ማለት ነው። የመጀመሪያው ብዙዎችን እየፈተነ ያለው ጉዳይ ከአሜሪካ ውጭ የሚደረግ ረጅም ቆይታ ነው ብያችኋለሁኝ። ህጉ አንድ ሰው ከአሜሪካ ውጭ ከ6 ወር በላይ ከቆየ መኖሪያውን ጥሏል የሚል ጥርጣሬ ይፈጥራል። ከ6 ወር በላይ ከአሜሪካ ውጭ ከቆየ መኖሪያውን ጥሎታል ተብሎ ነው የሚታሰበው። ከ1 ዓመት በላይ ከሆነ ደግሞ በራስ ስር የመኖሪያ ፍቃድ እንደተሰረዘ ሊቆጠር ይችላል ነው የሚለው። እያዳመጣችሁ ነው። ግሪን ካርድ ያላችሁ ኢትዮጵያውያን በአሜሪካ ውስጥ ያላችሁ ለቫኬሽን ቤተሰብ ለመጠየቅ ወደ ኢትዮጵያ አሊያም ወደ ሌሎችም ሀገራቶች ወደ ዱባይም ለመዝናናት ልትሄዱ ትችላላችሁ። ታዲያ 6 ወር ከሞላችሁ ከአሜሪካ ውጭ ሆናችሁ ግሪን ካርዱ ጠፍቶበታል ተብሎ ይታሰባል። የአሜሪካ ግሪን ካርድ ይሄ ሰው ጠፍቶበታል ይባላል። ከ1 ዓመት በላይ ከሆነ ደግሞ በራሱ ፍቃዱን ሰርዟል፣ የአሜሪካን የግሪን ካርድ ሰርዟል ተብሎ ይታሰብባቸዋል ማለት ነው። በዚህ መሰረት በአዲሱ መመሪያ መሰረት በድንበር ላይ ያሉ የኢሚግሬሽን መኮንኖች የግለሰቡን የቆይታ ሁኔታ በጥብቅ እንዲመረምሩ ስልጣን ተሰጧቸዋል ስትገቡ ማለት ነው። ስለዚህ ከአሜሪካ ውጭ ላይ ለረጅም ጊዜ መቆየት ካለባችሁ ከመሄዳችሁ በፊት ሪኢንተሪ ፐርሚት የሚባል ማውጣት አለባችሁ ግዴታ ማለት ነው። ስትገቡን በቀላሉ እንድትገቡ ሪኢንተሪ ፐርሚት እንደገና ተመልሰው እንዲገቡ ፍቃድ የሚሰጥ ማስረጃ ከአሜሪካ ወስዳችሁ መውጣት ነው የሚኖርባችሁ ስትወጡ ማለት ነው። ስለዚህ ይህንን ማድረግ ይኖርባችኋል፣ የመጀመሪያውን ህግ ለማለፍ ማለት ነው። ከአሜሪካ ውጭ ረጅም ጊዜ መቆየት በጣም ግሪን ካርዳችሁን አደጋ ውስጥ ነው የሚከተው ማለት ነው። ሌላኛው የወንጀል ሪከርዶች ናቸው። ክሪሚናል ሪከርድስ የሚባሉ ክሪሚናል ግራውንዶች ለአሜሪካ የግሪን ካርድ መነጠቅ ዋነኛ ምክንያቶች ናቸው። በጣም ጥንቃቄ የሚሻው ጉዳይ ነው ይህ ማለት ነው። የወንጀል ሪከርዶች በአሜሪካ ውስጥ የምትኖሩ ኢትዮጵያውያን ግሪን ካርዳችሁን ሊያስነጥቋችሁ የሚችሉ በጣም ሴንሲቲቭ ነገሮች ናቸው።
ከባድ የወንጀሎች ለምሳሌ እንደ ግድያ፣ አስገድዶ መድፈር ወይም የእጽ ዝውውሮች፣ የአደንዛዥ እጽ ዝውውሮች ያሉ ወንጀሎች በምንም አይነት የግሪን ካርዳችሁን ይቅርታ ሊደረግላችሁ አይችልም። ግሪን ካርዳችሁን ያስነጥቃሉ። እነዚህን በጣም ጥንቃቄ ማድረግ ይኖርባችኋል። ከባድ ወንጀሎች በአሜሪካ ውስጥ የግሪን ካርድ ያስነጥቃሉ። ሌላኛው የግብረ ገብነት የጎደላቸው ወንጀሎች አሉ። ለምሳሌ ሞራል ተረፒድ የሚባል እንደ ስርቆት፣ ማጭበርበር ወይም በቤተሰብ አባል ላይ የሚፈጸም ጥቃት ዶሜስቲክ ቫዮለንስ ተብሎ ነው የሚቆጠረው። የአሜሪካን ግሪን ካርድ ያሳጣል። ይህ ራሱ ማለት ነው። ስርቆትና ማጭበርበሮች በአሜሪካ ውስጥ ግሪን ካርድን ያሳጣሉ። አሁን ባለው አሰራር ጥፋተኛ ተብለው የተፈረደባቸው ሰዎች ብቻ ሳይሆኑ ወንጀል ሰርተዋል ተብሎ በቂ ጥርጣሬ ያለባቸው ሰዎች ክትትል ይደረግባቸዋል። ሪከርዱ ባይታወቅባቸው ራሱ ጥርጣሬ ከተገኘባቸው ምርመራ ይደረግባቸዋል ነው የሚለው የወጣው ሕግ ማለት ነው። ሌላኛው ማጭበርበርና ውሸቶች አሉ። ቅድም ካልሁት ጋር ይያዛል። ማጭበርበርና ውሸቶች የግሪን ካርዳችሁን የሚያስነጥቁ፣ በኢሚግሬሽን ሂደት ላይ የተደረገ ማንኛውም ውሸት መዘዙ የከፋ መሆኑን ማወቅ ይኖርባችኋል። ለምሳሌ በአሜሪካ ኢሚግሬሽን አካባቢ ውሸቶችንና የማጭበርበር ነገሮችን ማሳየት የለባችሁም ማለት ነው። ግሪን ካርዱ የተገኘው በውሸት ጋብቻ ከሆነ በጣም አደጋ ነው። ግሪን ካርዳችሁ ይነጠቃል። ግሪን ካርዳችሁን ያገኛችሁት በውሸት ጋብቻ ከሆነ ግሪን ካርዱ ይነጠቃል። ስለዚህ ጋብቻ ወረቀት ስታሰሩ ኦሪጂናል መሆን ይኖርበታል። ጥንቃቄ አድርጉ። ሌላኛው የቀድሞ የወንጀል ታሪክ ተደብቆ ፎርም ከተሞላ ማለት ከዚህ በፊት የሰራችሁት ወንጀል በፖሊስ ምርመራ ሁሉ ተደርጎበት ሪከርዱ ሁሉ ተቀምጦ እያለ እናንተ ግን የወንጀል ታሪካችሁን ደብቃችሁ የሰነድ ማስረጃ ላይ ካሰፈራችሁ የበፊቱ ትክክለኛ የወንጀል ሪከርዱ ከታወቀባችሁ ይህም ግሪን ካርዳችሁን ያስነጥቃል ማለት ነው። አርቲፊሻል ኢንተለጀንስን በመጠቀም የሰነድ ምርመራዎች እየተደረጉ ስለሆነ ይላል አሰራሩ። ከዓመታት በፊት የተዋሹ ውሸቶች ዛሬ ላይ ተገኝተው ግሪን ካርዱን ሊያስነጥቁ ይችላሉ ይላል። እንግዲህ በኤአይ ወይም በአርቲፊሻል ኢንተለጀንስ ነው መረጃዎቹ የሚጣሩት ማለት ነው። ሌላኛው ግብር አለመክፈልና የዜግነት ግዴታዎችን አለመወጣት በአሜሪካ ውስጥ ግሪን ካርድን ያስነጥቃሉ። ግብር አለመክፈልና የዜግነት ግዴታዎችን መወጣት አለመቻል በአሜሪካ ውስጥ ግሪን ካርድን ያስነጥቃሉ። አሜሪካ ውስጥ እየኖሩ እንደ አሜሪካ ነዋሪ ሆነው ታክስ አለመክፈል፣ የሚኖረው በውጭ ሀገር ነው በሚል ታክስ፣ እኔ የምኖረው በውጭ ሀገር ነው በሚል ታክስ ማጭበርበር ግሪን ካርዳችሁን ልታጡ ትችላላችሁ ማለት ነው። በአሜሪካ ውስጥ ከኖራችሁ የዜግነት ግዴታችሁን ልክ እንደ አሜሪካውያን መወጣት ይኖርባችኋል። ግብር አለመክፈል በአሜሪካ ውስጥ ግሪን ካርድን ያስነጥቃል ማለት ነው። እድሜያቸው ከ18 እስከ 25 የሆኑ ወንዶች ለውትድርና ዝግጅት ስማቸውን ካላስመዘገቡ ለወደፊት የዜግነት ጥያቄያቸው ላይ እንቅፋት ይሆንባቸዋል ይላል። ሌላኛው በጣም ከባዱ ማስጠንቀቂያ ይሄ ነው። ከ18 እስከ 25 የሆኑ ወንዶች ለውትድርና ዝግጅት ስማቸውን ካላስመዘገቡ ለወደፊት የዜግነት ጥያቄያቸው ላይ እንቅፋት ይሆንባቸዋል። ይህንንም ማሰብ ይኖርባችኋል። ሌላኛው እንግዲህ የህዝብ ጥቅማ ጥቅሞችን መሰረት በማድረግ የህዝብ ጥቅማ ጥቅሞች አጠቃቀምን በተመለከተ ብዙዎች የሚሳሳቱት ብዙ ነጥቦች ላይ ነው። የህዝብ ጥቅማ ጥቅሞች ላይ ለምሳሌ ትክክል ያልሆኑ አሰራሮችን በሚሰሩ ከሆነ ግሪን ካርዳችሁን ያስነጥቃሉ ማለት ነው። ለምሳሌ ምንም እንኳን መንግስት እርዳታ ቢፈቅድም ሙሉ በሙሉ በመንግስት ድጋፍ ላይ ጥገኛ ሆናችሁ ከተገኛችሁ ግሪን ካርዳችሁ ይነጠቃል። በውሸት መረጃ ሜዲካል ወይም የጤና ችግር አለብኝ በማለት ጥቅማ ጥቅሞችን ለመውሰድ መሞከር በአሜሪካ ውስጥ የግሪን ካርድን ያስነጥቃል ይላል።
አሁን ባለው አሰራር ጥቅማ ጥቅሞችን ለማግኘት ሲባል የገቢ መጠንን አሳንሶ ሪፖርት ማድረግም ትልቅ የማጭበርበር ወንጀል ተደርጎ ስለሚቆጠር ግሪን ካርዳችሁ እስከ መሰረዝ ሊደርስ ይችላል። የመኖሪያ አድራሻውን አለማሳወቅ የመኖሪያ አድራሻችሁን አለማሳወቅ ሌላኛው ትልቁ ፌለር ነው። የመኖሪያ አድራሻችሁን ማሳወቅ ይኖርባችኋል። የመኖሪያ አድራሻችሁን ካላሳወቃችሁ ግሪን ካርዳችሁ ሊነጠቅ ይችላል። ይህ በጣም ቀላል ነገር ነው። ነገር ግን ብዙ ሰዎች የሚዘነጉት ህግ ነው። በጣም ከባድና ብዙ መዘዞችን ይዞባችሁ የሚመጣ ነገር ነው። ቀለል አድርጋችሁ እንዳታስቡት። የመኖሪያ አድራሻችሁን ማሳወቅ ይኖርባችኋል ማለት ነው። አሜሪካ ውስጥ ከአንድ ቤት ወደ ሌላ ቤት ስትቀይሩ በ10 ቀናት ውስጥ ለኢሚግሬሽን ማሳወቅ ግዴታችሁ ነው። በ10 ቀናት ውስጥ ለኢሚግሬሽን አገልግሎት ማሳወቅ ይኖርባችኋል። እየሰማችሁ ነው። በአሜሪካ ውስጥ ተከራይታችሁ ትኖሩ ይሆናል። ከአንደኛው ቤት ወደ ሌላኛው ቤት ስትሸጋገሩ ለኢሚግሬሽን አገልግሎት ማሳወቅ ግዴታ ይሆንባችኋል ማለት ነው። አድራሻችሁን በወቅቱ አለማሳወቅ እንደ ወንጀል ይቆጠራል ይላል። በተለይ አሁን በዲጂታል አሰራር ቁጥጥር የሰለጠነ ዘመን ላይ ነው። የመንግስት ደብዳቤዎች ሳይደርሷችሁ ቀርተው ለሚፈጠሩ ስህተቶች ተጠያቂው እናንተው ራሳችሁ ናችሁ ብሎ ነው የሚያስበው ማለት ነው የወጣው ህግ። ሌላኛው በፖለቲካዊ እንቅስቃሴና በግጭት ላይ ተሳትፎ ካደረጋችሁ በአሜሪካ ውስጥ የግሪን ካርዳችሁ ይነጠቃል ማለት ነው። በአዲሱ የዓለም አቀፋዊ ሁኔታ አሜሪካ ለደህንነቷ በምትሰጠው ትኩረት ምክንያት እነዚህን ህጎች በፖለቲካ እንቅስቃሴዎችና በግጭት ላይ የሚደረጉ ተሳትፎችን በትኩረት እና በንቃት ትመለከታቸዋለች ይላል የወጣው ህግ። ከሽብርተኝነት ወይም አሜሪካ አሸባሪ ካለቻቸው ድርጅቶች ጋር ግንኙነት ካላችሁ አሜሪካ ውስጥ የምትኖሩበት ግሪን ካርድ ይነጠቃል ይላል። በተቃውሞ ሰልፎች ላይ በሁከት ወይም በኃይል መሳተፍ በአሜሪካ ውስጥ ግሪን ካርድን ያስነጥቃል። በሶሻል ሚዲያ ላይ የሚለቀቁ መልእክቶች ሳይቀሩ አሁን ለግሪን ካርድ እድሳት ወይም ለዜግነት ምርመራ ግብዓት ሊሆኑ ይችላሉ ይላል። ይህ በጣም ከባድ ነው። በሶሻል ሚዲያ ላይ የሚለቀቁ መልእክቶች ሳይቀሩ እንደ ሪከርድ ተይዘው የዜግነት ምርመራ ተደርጎባቸው የግሪን ካርዳችሁ እንዳይታደስና ክልከላ እንዲደረግበት ሊያደርጉ ይችላሉ ነው የሚለው። ስለዚህ ጥንቃቄ ማድረግ ይኖርባችኋል። የድምፅ አሰጣጥና ዜጋ ነኝ ብሎ ትክክለኛ ያልሆነ መረጃ መናገርም ይህም በጣም ከባዱ እንደ ወንጀል ይቆጠራል ማለት ነው። እንደዚህ ብላችሁ መናገር የለባችሁም። ዜጋ ነኝ የአሜሪካ ዜጋ ነኝ ብላችሁ በስህተት ለማጭበርበር መሞከር የለባችሁም። በፌዴራል ምርጫ ላይ ድምጽ መስጠት በተለይ በምርጫዎች አካባቢ ላይ በፌዴራል ምርጫ ላይ ድምጽ ለመስጠት የውጭ ዜግነት ሳይኖራችሁ በፌዴራል ምርጫ ላይ ድምጽ ለመስጠት መሞከራችሁ ጥሩ አይደለም ማለት ነው። ለስራ ወይም ለሌላ ጥቅማ ጥቅሞች ሲባል ፎርሙን ስትሞሉ የአሜሪካ ዜጋ ነኝ ብሎ መመዝገብ ትክክል አይደለም ማለት ነው። መጀመሪያ ላይ የግሪን ካርዳችሁ ማግኘት ይኖርባችኋል ማለት ነው። ይህ ስህተት ከተገኘ በምንም አይነት የህግ ድርድር የማይመለስ የግሪን ካርድ ስረዛና ከሀገር መባረርን ያስከትላል ማለት ነው። ከሀገር መባረርን እንደሚያስከትል ማወቅ ይኖርባችኋል። የጥገኝነት ህግን መጣስ ሌላኛው ግሪን ካርድን ከሚያስነጥቁ ህጎች መካከል ሌላኛው እና ዋነኛው ነው። ግሪን ካርዶን ያገኙት በሀገሬ ችግር አለብኝ በሚል የጥገኝነት ጥያቄ ከሆነና ገና ዜግነት ሳይዙ ወደ ኢትዮጵያ ተመልሰው ቢመላለሱ የጥገኝነት ህግን እንደ ጣሳችሁ ይቆጠራል ማለት ነው። ለምሳሌ የጥገኝነት ህግ ጥገኝነት ጠይቃችሁ በአሜሪካ ውስጥ ተጠልላችሁ እያላችሁ እንደገና ደግሞ ወደ ኢትዮጵያ የምትመላለሱ ከሆነ ይህ ትክክል አይደለም ማለት ነው። እንደ ማጭበርበር ይወሰዳል ይላል። የነበረኝ ስጋት የለም መንግስትን አልፈራም እንደማለት ይቆጠራል ማለት ነው። አሁን ጥሩ ላይ ነኝ ወደ ሀገሬ ተመልሻለሁ እንደማለት ይቆጠራል ተብሎ ነው የሚያዘው። ይህ ግሪን ካርድ ካገኛችሁ ይህ ግሪን ካርዱ የተገኘበትን ምክንያት ውድቅ ስለሚያደርገው የጥገኝነት ህጎችን መጣስ የለባችሁም ማለት ነው።
ሌላኛው በሱስና በመጠጥ ተያይዘው የሚመጡ ጥፋቶች አሉ። መኪና በመጠጥ ኃይል ማሽከርከር በራሱ ከባድ ወንጀል ላይ ላይመደብ ይችላል። ነገር ግን በአሁኑ አሰራር መሰረት ትልቅ ዋጋ ያስከፍላል። መኪና ጠጥታችሁ የምታሽከረክሩና የሆነ ወንጀል ላይ የምታደርሱ ከሆነ ግሪን ካርዳችሁ ሊነጠቅ ይችላል ማለት ነው። በመኪና አደጋ ምክንያት በተደጋጋሚ በመጠጥ ወይም በእጽ ተጽዕኖ ውስጥ ሆናችሁ መኪና ስታሽከረክሩ ከተያዛችሁ መጥፎ ስነ ምግባር ተብሎ ስለሚፈረጅ ግሪን ካርዳችሁን ሊያሳጣችሁ ይችላል ማለት ነው። ግሪን ካርድ ለማደስ ወይም ለዜግነት በሚያመለክቱበት ወቅት ማመልከቻዎችሁ ውድቅ ሊሆን ይችላል። ይህ ደግሞ ለስደት መንስኤ ሊሆን ይችላል ማለት ነው። ከአሜሪካ እንድትሰደዱ ሊዳርጋችሁ ይችላል ማለት ነው። ሌላኛው የቤተሰብ ድጋፍ ወይም የቀለብ ግዴታን አለመወጣት። ትልቁ ነገር ደግሞ ይህ ነው። በፍርድ ቤት የታዘዘ የልጅ ቀለብን አለመክፈል በአሜሪካ ሕግ እንደ ከባድ የሞራል ጉድለት ይታያል። ልጅ ወልዳችሁ ለልጃችሁ ማሳደጊያ የሚሆን ቀለብ አለመስፈር በአሜሪካ ውስጥ ግሪን ካርዳችሁን ሊያስነጥቃችሁ ይችላል ማለት ነው። እንደ ኢትዮጵያ ቀለል ያሉ ሕጎች አይደሉም። አሁን ላይ የኢሚግሬሽን መስሪያ ቤቱ ከክልል ፍርድ ቤቶች ጋር ያለው የመረጃ ልውውጥ በጣም ፈጣን ነው፣ በአሜሪካ ውስጥ ማለት ነው። እንደ ኢትዮጵያ ሁሉ በአሜሪካ ውስጥ የክልል አስተዳደሮች፣ የክልል ፍርድ ቤቶች አሉ። አንድ የአንድ ሰው የልጅ ቀለብ ካልተከፈለ አንድ ሰው የልጁን ቀለብ ካልከፈለ ሕግን አክባሪ ነዋሪ አይደለም ተብሎ እንደ ወንጀለኛ ይቆጠራል። ስለዚህ ግሪን ካርዱን አደጋ ላይ ጥሎታል ተብሎ ነው የሚያዘው። በጣም መጠንቀቅ ይኖርባቸዋል። በህጋዊ መንገድ መሪዋና በማይፈቀድባቸው ክፍለ ሀገራት የሚደረግ አጠቃቀም፣ ለምሳሌ በህጋዊ መንገድ መጠቀም ነው ያለባችሁ። ክፍለ ሀገራቶች አሉ በአሜሪካ ውስጥ። ብዙዎቻችሁ የሚተሳሳቱበት መንገድ አለ። ብዙ የአሜሪካ ሀገራት ህጋዊ ቢሆንም ለአሜሪካ ነዋሪዎች ህጋዊ ነው። በፌዴራል ህግ ግን የተቀመጡ የሌላ ሀገር ነዋሪዎች ከሆናችሁ ግን የማትሄዱባቸው ቦታዎች አሉ። ለመዝናናት ሊሆን ይችላል። በብዙ ቦታዎች ላይ በአሜሪካ ውስጥ የተከለከሉ ቦታዎች አሉ። ከእነሱ ቦታዎች ላይም የተከለከሉ ቦታዎች ላይ መሄድ የለባችሁም ማለት ነው። የኢሚግሬሽን ህግ የሚመራው በፌዴራል ነው ህግ ነው በአሜሪካ ውስጥ። ስለዚህ መሪዋና በሚሸጥበት ቦታ መሪዋና ማለት ተቀጥሮ መስራት ማለት ነው፣ ወይም መጠቀም ህጋዊ በሆነበት ስቴት ቢሆንም እንኳን ለኢሚግሬሽን መኮንኖች ህግ መጣስን እንደ ህግ መጣስ ይቆጠራል ይላል። የመሪዋና የሚሸጥበት አካባቢ ላይ ተቀጥራችሁ የምትሰሩ ካላችሁ ህጋዊነታችሁ በአሜሪካ ውስጥ የምትኖሩበት ህጋዊነታችሁ ሊነሳ ይችላል ማለት ነው። ስለዚህ ጥንቃቄ ማድረግ ይኖርባችኋል። ሌላኛው የሐሰት ሰነድ መያዝ ወይም ማዘጋጀት በጣም ከባድ ወንጀል ተደርጎ ይቆጠራል በአሜሪካ ውስጥ። ከኢሚግሬሽን ጋር ባይገናኝም እንኳ ለሌላ አገልግሎት የሚሆኑ የሐሰት ሰነዶችን መያዝ አደጋ አለው በአሜሪካ ውስጥ። ለምሳሌ የሐሰት መንጃ ፍቃድ፣ የሐሰት የሶሻል ሴኩሪቲ ካርድ ወይም የሌላ ሰው ሰነድ መጠቀም በአሜሪካ ውስጥ በጣም ክልክል ነው። የግሪን ካርዳችሁን ሊያስነጥቁ የሚችሉ የሐሰት ሰነድ መያዝ ከባድ ወንጀል ተደርጎ ስለሚቆጠር የከባድ የማጭበርበር ወንጀል ተደርጎ ስለሚቆጠር ግሪን ካርዳችሁን ሊያስነጥቃችሁ ይችላል ማለት ነው። ስለዚህ ይህንንም ጥንቃቄ ማድረግ ይኖርባችኋል። ሌላኛውና የመጨረሻው በዛሬ ልናያቸው ከፈለግናቸው ምክንያቶቹ መካከል የሰላም መታወክና የቡድን ግጭቶችን ተሳትፎ ላይ ከተካተታችሁ የሰላም ማወክና የቡድን ግጭቶች ላይ ተሳትፎ ካላችሁ ግሪን ካርዳችሁ ሊቀማ ይችላል። በ2026 ወይም በ2018 በኢትዮጵያን አቆጣጠር የወጡ የአሜሪካ መመሪያዎች አሉ። እነዚህ መመሪያዎች በማንኛውም የቡድን ጥቃት ወይም የሰላም ማወክ ድርጅቶች ላይ ተሳትፎ ያለው ሰው ጥብቅ ክትትል ተደርጎበት ከአሜሪካ ይባረራል ይላል። ግሪን ካርዱ ይነጠቅበታል ይላል። በተለይ በዘር፣ በሃይማኖት ወይም በፖለቲካ ምክንያት ሰዎችን ማወክ ወይም በጥቃት ላይ መሳተፍ ግሪን ካርድን
ወዲያውኑ ያለምንም ጥርጥር ሊያሰርዝ የሚችል ሕግ እንደሆነ ተቀምጧል። በጣም ጥንቃቄ ማድረግ ይኖርባችኋል። በአጠቃላይ በአሜሪካ ውስጥ ያላችሁ ኢትዮጵያውያን እህት ወንድሞቻችን የአሜሪካን ግሪን ካርድ የመኖሪያ ፍቃድ ከማጣታችሁ በፊት እነኚህን አሁን የጠቀስኩላችሁን ሕጎችን አሟልታችሁ መኖርና መንቀሳቀስ ይኖርባችኋል ማለት ነው። የዜግነት መብት አይደለም። የመኖሪያ ፍቃድ የዜግነት መብት አይደለም። ዜግነት እስክትይዙ ድረስ በማንኛውም ጊዜ ሊነጠቅ የሚችል ጊዜያዊ አደራ መሆኑን መዘንጋት የለባችሁም። የግሪን ካርድ ማለት ግሪን ካርድ እንድትኖሩ ነው እንጂ የተፈቀደላችሁ የአሜሪካ ተወላጅ ዜጋ ናችሁ ማለት እንዳልሆነ ማወቅ ይኖርባችኋል። ስለዚህ ሕግን ማክበር፣ ታክስን በወቅቱ መክፈልና ከማንኛውም አጠራጣሪ ድርጊቶች መራቅና የሰላማዊ ኑሯችሁን መኖር ይኖርባችኋል ማለት ነው። ስለዚህ ዛሬ የነገርኳችሁ ግሪን ካርዳችሁን አደጋ ላይ እንዳትጥሉት፣ በኋላ እንዳትቆጩ ማወቅ ያለባችሁን መረጃዎች ነው የነገርኳችሁ። እነኚህ መረጃዎች የወጡት በአሜሪካ ኢሚግሬሽንና በአሜሪካ ሕጎች መሰረት የወጡ ሕጎች ናቸው። ይጠቅሟቸዋል ብዬ ነው ያቀረብኩላችሁ። ለሌሎችም ሸር፣ ላይክ በማድረግ አጋሯቸው። መረጃዎችን ይስሟቸው። በሌላ ቪዲዮ መለሳለሁኝ። ጥሩ ጊዜ ተመኘውላችሁ።